በራሴ እድሜ ክልል ውስጥ ማሁኝ ካወራው ሲጀመር ስለ የሁለቱ ጉዳይ ራሱ አይመለከተኝም። እኔ የራሴን ህይወት እየኖርኩ ያለው ልጅ ነኝ። ገብቶሻል አይደለ? በቃ ማለትም ነገን እንዴት አስባለሁ ብዬ ማስብ ሰው የራሴን ህይወት ምኖር ልጅ ነኝ እንጂ ሌላ ነገር ብዙም ኢሹ ያረ ግን ዋራፕን በቃ ምን ተፈጠረ የሚለውን ነገር ስንፈትሸው ነገሮችን ሎጂካል ሆነ እንየው እና ቅመማ አስደብርኩሽ። እኔው በቃ ሁላችሁም ይመቻችሁሽ። ጣጣ የለውም። እኔ መጀመሪያ እንደዛ አልመሰለኝም ነበርና ለዛ ነው ማውራት የጀመርኩ። ውድዬት አለም ምንሽ ነው? በቃ ይመችሽ። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔርን በጣም ነው የምወዳችሁ። አብዬ ነገ መጣና ደግሞ ድጋሚ ታዝግኛለሽ። ኧረ ጣጣ የለውም። እናሳ ይመቻችሁ። ይመች ካንተ ቤተሰብ አራሩ እንዴት ናችሁ? አሊም አታውሪ። እኔ ምን ሀሳብ ነበረ ይመሰላችሁ ነገር ላይ አሁን እድሜ አይወስነውም ለማለት ፈልጌ ነው። ማለት አሁን አዶናይ በእርግጥ 25 አመቱ ነው፣ ግን ለገርል ፍሬንዱ ያለው ነገር እዚህ ፕላትፎርም ላይ የነበረውን ሁሉ ቀይሮታል። ከዚህ በፊት ስማቸውን መግለጽ ይቅርብኝና ብዙ እንዲህ ታዋቂ የነበሩ ወንድ ቲክቶከሮች ሴቶችን እንደፈለጉ ያገኙ ነበር። በቃ ዛሬ ከዚች ጋር ነገ ከዛች ጋር ነበረ። አሁን እሱ ከመጣ በኋላ ግን ሴትን ሪስፔክት ማድረግ አስተምሯቸው ሁሉም እያወጡ ገርል ፍሬንዶቻቸውን ነው ሪስፔክት የሚያደርጉት። ቢለያዩ እንኳን እነዚህ ልጆች የሚለያዩበት የራሳቸው ምክንያት ይኖራቸዋል። ግን ይህንን ቀይሯል። በጣም ሴቶች እነ ጆርዲ ምናምን ጋር ካያችሁ ከፌመስ ወንድ ቲክታከሮች ጋር በሚሰሩበት ጊዜ ፌመስ እንሆናለን ብለው ስለሚያስቡ በጣም ብዙ ጾታዊ ነገር ጥቃት ደርሶባቸዋል። ያልተናገሩትም አሉ፣ የተናገሩም አሉ። ቪዲዮ የያዘባቸውም ብዙ ነገር የተደረጉም ብዙ ነገራቸውን ሉዝ ያደረጉ ሴቶች አሉ። ያ በፊት በነበረው ቲክቶክ ፌመሶች የነበረ ነው። አሁን ላይ ግን እንደዛ አይደለም። ሰውን ሪስፔክት በማድረግ ነው በተለይ ሴቶችን ፌመስ ለመሆን እየሞከሩ ያሉት። ገባችኋል? እኔ እንደዛ ነው እያየን ያለ ነው። ኢቨን ጆን ዳንኤል እስር ቤት ከወጣ በኋላ ከናዮ ጋር አልነበረም ነበረ። ከዛ በኋላ የአዶናይ ነገር ፌመስነቱ እንዲህ ይሄ ነው እየተባለ ሲመጣ ነው እሱም ያንን መንገድ የተከተለው ማለት ነው። እና አዶናይ ቀይሮታል። ይሄ ደግሞ ምንድን ነው እድሜ ከነሱ በልጦ አይደለም፣ ከነሱ ያንሳል። እንደውም ከሁሉም ከነ ጆን ዳንኤልም ከነ ምናምን ከሁሉም ያንሳል። ግን ምንድነው አስተዳደግ ነው፣ ማንነት ነው። እኔ እንደዛ ነው የሚመስለኝ እንጂ የሆነ እድሜ ትንሽ ስለሆኑ ምናምን አይደለም። ዝም የሚባሉ አዶናይ ባይመጣ አዶናይ ያደገው እናቱ ኢትዮጵያ ናታ። ኢትዮጵያን ያደገው ከ7 ዓመት በፊት መሰለኝ ካናዳ ሄደው። የ7 ዓመት ልጅ ካናዳ ሄዶ አስተዳደግ ከ7 ዓመት በፊት 20 ዓመት ምናምን ሲሆነው ማለት ነው። ማነው 18 ዓመት ምናምን ከሆነው በኋላ ከ18 ዓመት በኋላ ስንት ዓመት ቆየ ማለት ነው ካናዳ? 18 ዓመቱ እያለ ምናምን መሰለኝ ሄደው 18 ዓመት እያለ እንደዛ ነው የተናገረው። እኔ ካናዳ ያደገ ይመስለኝ ነበር። ለካ ትንሽ ጊዜ ነው የቆየው። ትንሽ ጊዜ ነው እዛ የቆየው። ለትምህርት ምናምን ሄደው እኮ በእንትን ተናግሯል። በስኮላር ምናምን ነው ሄደው በናሳ ምናምን 12ኛ ክፍል እና 10ኛ ክፍል ላይ ምናምን ነው ሄደው በናሳ። በናሳ ይወስዳሉ እኮ ብዙ ጊዜ ይወስዳሉ። እንዲህ ተማሪዎች ከየእንትኑ ኮምፒውተር አድርገው ምናምን ይሄዳሉ። ከዛ ያው የራሳቸውን መንገድ ይመርጣሉ። እና ይሄ ጥሩ እንትን አለው። እሱ ባይመጣ ኖሮ ብዙ ሴቶች ይጎዱ ነበር ብዬ ነው እኔ የማስበው። አሁን ማንም የሚሰዳደብ ጌመሮች ድሮ የነበረውን ሪከርድ ብታየው መሰዳደብ ነው። እንትና እንደዚህም አሁን ያ መሰዳደብ በወረሽ ላይ የኔ ማር ግን እድሜ ለጃኒ ወይ ደግሞ ቀይረዋለች። አትርሽሽ ሲመጣ ማንም የተቀበለ የለም ነበር። እሱማ
እሱማ ጃኒማ እኔ እንጃ ለሁሉም ለአዶናይም በቃ የሆነ ትልቅ የሚባል ነገር አድርጋለታለች። ለጆን ዳንኤልም ትልቅ ነገር አድርጋለታለች። እስር ቤት እንደዛ ተመላልሳ ጠይቀዋለች። ብዙ ሳይጣሉ በፊት እሱ ሳይመጣ በፊት ብዙ ቲክታከሮች ያወሩ ነበር፣ ማንም ሳይሄዱ በፊት። ጃኒ በጣም ምርጥ ሰው የሆነ እንደምትታየው አይነት የሆነ አለማስተዋል ምናምን እንደምናይባት አትመስለኝም። እንደ ሴት እንኳን ብናወራ በጣም የምትወጁ አብሮሽ ብዙ ነገር ሚዲያ ላይ የሚሰራ ሰው መሀል ላይ ሄዶ ከሌላ ሴት ጋር ቺት አድርጎብሽ እሷን አስረግዞ ምናምን ሄደሽ እስር ቤት ስትጠይቂው ከዛ ደግሞ ሲወጣ ልጅ ወልዶ ምናምን ነገር አብረሽ ስትደሰች ምንም እንዳልተፈጠረ መሀል ላይ ደግሞ የራስሽ ህይወት ስትጀምሪ እንደገና መታ ከኔ ተኝታለች ብሎ ሲያዋርድሽ ለማበላሸት ሲሞክር ህይወትሽን ለማበላሸት በአለም ዙሪያ ሲያጠለሽሽ ምንም አይነት ዋጋ ቢስ ሲሆንሽ ሴት አድርጎ ሲስልሽ ላይክ እኔ አንዳንድ ጊዜ አንዳንድ ወንድም እህቶቼ ሴቶች ያንተ እህት ራሱ እንዲህ ብትደረግስ ነው። ሆኖም ቀና ብላ አንገቷን ቀና አድርጋ የወጣች ሴት ናት። እኔ ከሁላቸውም ተጨምቃ ጃኒ ትበዛብኛለች። ለምን እንደ ሴት ልጅ እኔ እንኳን በዚህ እድሜ ወልጄ ምን ብዬ አሁን ላይ የሆነ ኮሽ ቢባል የሆነ በግለሰብ ደረጃ አንድ ሁለት ሰው ስልክ ተደዋውሎ ቢያወራብኝ ቅስሜ ይሰበራል። አይደለም ኦፊሻል የውላ የኢትዮጵያ ህዝብ አደባባይ ጃኒ እኮ እንዲህ ናት፣ ጃኒ እኮ እንደዚህ ናት እየሆነባት ያለው ግን ጃኒ ላይ ነው። ከሚገርምሽ ነገር ችት የሚደረግባት ጃኒ ላይ ነው። ሁሉም ተጠቅመው ጥሏት የሚሄዱ ጃኒ ላይ ነው። እንዴ ጃኒ እኮ በጣም ላይ ለምን ዘፈንሽ? ለምን ይሄን ቃል ቲክቶክ ላይ ያወጣሽ? ስንት ነገር በሚሰራበት ተወስዶ ሌላ እንጦሮጦስ የታሰረች ልጅ ናት ጭምሩላ ማለት ነው። እና ላይክ ሺ ስትሮንግ ውመን እግዚአብሔር ሰርቷታል። እውነት ለመናገር በጣም ነው ያሳዘነችኝ። እንደ ሴት ሳልኩት በጣም የምወደው አብሬው ብዙ ነገር ያሳለፍኩት ሰው በጣም ከምቀርባት እንደ እህቴ አብሬያ ከተኛሁ ብዙ ነገር ካደረግኩላት ብዙ ነገር ካደረገችልኝ ሴት ተኝቶ ልጅ ሲወልድ ከዛ ደግሞ እሱን ልጠይቅ ሲሄድ መልሼ ደግሞ አፈር ልሼ በልቼ ስነሳ ከሌላ ሰው ጋር ስጀምር እሷ እኮ እኔን ትወደኛለች፣ እኔን ታፈቅረኛለች፣ ከኔ ጋር ተኛች ተብሎ ሲያዋርደኝ እንዴ ዩ ጋይስ ለምንድን ነው ከናዮ ጋር ለምን ልንገርሽ ከናዮ ጋር የነበረው ሪሌሽን እንዴት ነው? Jireenya biyya alaa jiru akkas hin jiru jedhe. Esh haa erguni. Saamee gara qaxaraa qabu. Maayita. Qaxaraa hima jira akka. Nayyuu follow godhaa bannaa. Follow godhaa haa. Isi video bano. Enggak, usaha enggak sih. Incoming call from Hah? Kamu. If I do that, transfer. Abo yatin tu kabuan. Gagama yatin. Ibi ma yuwan na kanin.